ጤና ይስጥልኝ ሀገሬ ሰዎች፣ እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ እንደምታዩዋቸው እዚህን ሁለት ምስሎችን አስቀምጬ እንደምተሰማኝና እንደማውቀው ልናገር ፈልጋለሁ። ከዛ በፊት ግን በዚህ በቅርብ ጊዜ ውስጥ እንደምታውቁት የሚካሄደው የቲዲኤፍ የትግራይ ዲፌንስ ፎርሶች ጥያቄ ጠይቀው አንዳንዶቹም በእውነቱ እኔ እንደምለው ብዙም ተቃራኒ ሊመጣብኝ ይችላል፣ ግን ጸያፍ የሆነ ነገር እየተናገሩ ነው። አልደራዎቻቸውንም ወይንም መሪዎቻቸውን የትም ቦታ የትም ጊዜ በሲቪልም ሆነ በተለይ በሚሊተሪ ዲስፕሊን ሚሊተሪ ሳይንስ የሚያውቅ ሰው ዲስፕሊንድ አለ። ከሁሉ ይህ እንደው ትሬንት የሆነ መጥፎ አነጋገር አለ። እድሜን ጠቅሶ የሚናገሩት ይህ ፉልሽነት ነው፣ ሞኝነት ነው። ይሄ መቼ ነው የመጣው የመሰላችሁ? ይሄ ዛሬ ሄልሜት አድርጎ ጀነራል ጻድቃኑን የምታዩት ሄልሜት አድርጎ 2 ዓመት ተኩል የዛችን ክፍለ ሀገር ጊዜ አስተዳደር እንዲሆን በሱ ሪኮስት ነው ሳውዝ አፍሪካ ውስጥ እንደዚህ ሊመጣ የቻለው በሱ ሪኮስት። ይገርማቸዋል። ጌታቸውም አይደለም፣ በዚህ ሰውዬ ሪኩዌስት ነው ያለውን አስተዳደር ኢንፋክት እነ አብይ አህመድን አፍጋርድ አደረጋቸው፣ ገረማቸው። ሄደው ከተታዘዙት ሌላ እሱን የላኩትን ብሌም ማድረግ አንዳንድ ጊዜም አስፈላጊ ነው። ነገር ግን ደግሞ ምናልባት ይህ ሰውዬ ውስጡን ይዞ ጥላቻውን ይዞ የዛሬ ስንት ዓመት ያለውን ጥላቻ ይዞ በጣም በሚያሳዝን ሁኔታ አገሪቷን እንደዚህ እንድትተራመስ ሲያደርግ ተቀዳሚ ጌታቸው ረዳ ሳይሆን ይህን ሰውዬ ነው፣ ይህን ጄኔራል ነው ብሌም አድርገው። ይሄ ፋክት ነው። ሄዳችሁ ሶስት ፋክት አለ። የመጀመሪያ ሳውዝ አፍሪካ ውስጥ በሄዱበት ጊዜ ሪኩዌስት ነው ያደረገው። አንፎርችነት እንደዛ ብሎ የጊዜውን አስተዳደር እንዲመሰረትላቸው አድርገው ለነሱም ለነ አብይ አህመድም በጣም ደስ እንደው እንዴት ተገኘ ምን መጣ ብለው ነው በቃ እንደው የተቀበሉት በደስታ እና እሱ የክሎዝ 80 years old የሆነው በየጊዜው ስብሰባ ያደርግ ነበርና እናንተ ወጣቶች ናችሁ ሀገሪቱን መምራት ያለባችሁት እናንተ ናችሁ፣ አንተ ነው እያለ የት ስብሰባውን እንትን የሚለው እሱ ነበር አይደል? ይህንን እንትን የሚመጣ ገንዘብ አለ። ገንዘቡን በየሳምንቱ ነበር በየሆቴሉ መቀሌ ሆቴል ላይ በቃ በየሳምንቱ እያሰባሰቡ እንደው ሲሪየስሊ ይህንን ሌላ ነገር ያደረጉት ነገር 2 ዓመት ተኩል በነበሩበት ጊዜ በእውነቱ ያደረጉት ነገር የለም። እንዲህ አይነት ጥፋትና ከያስ ህዝቡ በተለይ ደግሞ በዚህ ከጦርነት ኮመን ነው። ከጦርነት በኋላ ከብዙ ፍጀት በኋላ ሾክድ ከሆነ በኋላ ብዙ ሳይኮሎጂስቶች ገብተው ብዙ ነገር ማድረግ ሲችሉ ሲጠቀሙበት ያንን አድቫንቴጅ ይህንን አይደለም የሚወስድ። ይህ ሾክ ሲሆነው ማይንድ ይህ ያዘነውን ማይንድ እንዴት አድርገን ቶሎ ብለን ትዊስት አድርገን ቀያይረን ለውጠን ስልጣናችንን እንያዝ። ይሄ ነው ጥማቱ። ይህ የ78 ዓመት አላፍርም ሽማግሌ ብለው ወጣቶች ናቸው መረከብ ያለባቸው። ዲሞክራሲ ነው እንያለ እነዚህን ወጣቶች መስቶተን ብሬንዴ ዋሽ አድርጎ ዛሬ እንዲህ አይነት ኪያስ ውስጥ ኢንጀነራል ኪያስ ውስጥ ያለችው ለምንድን ነው ያመጣሁት? አንዱ ያንን ጄኔራል
ይሄ እንግዲህ የምሰራበት መስሪያ ቤት የማገለግለው መስሪያ ቤት ጥዬ እንኳን ሲወጣ አንዳንድ ጊዜ ዩኒየኖች አሉ ስትራይክ በሚያደርጉበት ጊዜ ካምፓኒውን ነው እንጂ የሚናገሩት ወይንም ደግሞ አሌስ በጣም እንትን ያለ እንደሆነ ሲኢኦን የዛን እንትን ይላሉ። ያም ውዘ ዲግኒቲ እንትን ነው አልቀበልም ያለ እንደሆን ፐርሰናሊ እንትን ያለ እንደሆን አዘርዋይስ ግን ማጆሪቲ ታይም ያንን መስሪያ ቤት ያንን ኦርጋናይዜሽን ዴሞንስትሬሽን ሲያደርጉ ስለዛ ኦርጋናይዜሽን ነው ፐርሰናሊ እንትን አይሉ። በሚሊተሪማ በጣም የተለየ ነው። እንኳን ጀነራል ቀርቶ 10 አለቃ ከ10 አለቃ እኮ ነው ስልጣን ጀምሮ ከዛ 50 አለቃ ይሆናል። ከዛ በኋላ ካፕተን ነው 100 አለቃ ይሆናል። ከዛ ካፕተን፣ ከዛ ሜጀር፣ ከዛ ደግሞ ኮሎኔል፣ ኮሎኔል እንዲህ ያለ ነው የሚሄደው። በሚሊተሪ ትንስ በጣም ስትሪክት ናቸው። የስ ሰር ኖ ሰር ዲስግሪ ካል ሲኖር እንኳን ተነስተው ወደ ጦርነት ሲኬድ እኮ ያ በተለይ እነዚህ ቮለንተሪ ኑሯቸውን ሁሉ በሚሊተሪነት የሚያሳልፉ ከሆነ እንደዛ ነው። እነዚህም ቢሆን በሌላው ሀገር ውስጥ በእስራኤል ውስጥ 3 years ሰርቪስ ታደርጋለህ። በፈረንሳይ ውስጥ እንደዚሁ ይደረጋል። በኢሮፕ ውስጥ እንደዚህ አይነት ሚሊተሪ እንትን አለ። በዛን ጊዜ ያችን የሚሊተሪ ካባ የሚሊተሪውን ካማፍላሽ እስከለበሱ ድረስ በዛ ህግ ነው የሚተዳደሩት። ስለዚህ የተናገረው ያንን ጀነራል ወይንም ደግሞ ያንን እንደኛውን ጀነራል አቆመው፣ መኪና ብሎክ አድርገው አቆመው ሲናገሩ በጣም ረጋ ብሎ ነው የመለሰላቸው እና እኔ በጣም ነው ያዘንኩት። አሁንም የምናገረው ነገር አለ። የላቸውም ማለት አይደለም። ጥያቄ አላቸው፣ መመለስ አለበት። ከዚህ በፊት እንትን ብለው እኔ ይሄ ፕሬዚዳንት ምን እንደሚጠብቅ አላውቅም በእውነቱ። ሌላ ስመለከተው ለመጀመሪያ ጊዜ እንደዚህ አውጥቼ ስናገረው ነው ጌታቸውን እየመሰለኝ ነው የመጣው። ባክን ፎርስ ያደረገ ምንድን ነው? ኦልሞስት 7 months አይደል ከመጣ አሁን ስንት ጊዜ ሆነ? ምንድን ነው ያደረገው? በዚህ የኔ ፕራዮሪቲ ፈርስት የተናገረውን አትርሱ። የኔ ፕራዮሪቲ ኔክስት 90 days ይህንን ህዝቡን መመለስ ነው። አደረገ ወይ ነው? ጥያቄዎች ተፈቱ ወይ ነው? አሁን እኮ ሰላም ተጀመረ ባልንበት ጊዜ እንዲህ አይነት ከያስ ውስጥ ሲገባው ከቅርብ ጊዜ ውስጥ ዛሬ ይህንን ሄልመት አድርጎን ጀነራሉን የምታዩት ኢንተርቪው አድርጎ ነበር ሰውን እንዲያመፅ። አንዳንድ ቲክታኮችም ብሎክ አድርጎ ቲዲኤፎችን ምናምን የሚሉትን ሰምተው ዛሬ አንድ ቲዲኤፍ የሆነ አንድ የትግራይ ዲፌንስ ፎርስ የሆነ ህዝቡን የሚጎዳውን ብሎክ ማድረግ ምንድን ነው? አሁንም እኔ እቀበላለሁ። ጥያቄያቸው መመለስ አለበት። ጥያቄያቸው መመለስ አለበት። ይሄ ፕሬዚዳንት የሚሰራው ምንድን ነው? እዚህ ላይ ትንሽ ፎከስ እንድታደርጉ ይህንን ፒክቸር ለምን እንዳመጣሁት እነዚህ እዩዋቸው። አብይ አህመድ ሌላው 3ቱ ያሽመልስ የኦሮሞ አስተዳደር ፕሬዚዳንቱ እና ይሄ የመጀመሪያ ምርኮኛ ሆኖ ዛሬ ፓርላማ ውስጥ ነበር እነመለስ እዛ ድረሱ እሱ የመለመላቸው ነው። እዚህ ዛሬ አባ ምናምን የሚሉት ስሙን ወደዛው አባ የሚሉት እዩዋቸው። ሄልሜት አላደረጉም። እነዚህ ግን በጣም የሚያሳዝን እኮ ነው። ለምንድን ነው ሄልሜት እነሱ ያላደረጉት? ለምንድን ነው? እነዚህ ፍራጃይሎች ናቸው። እንደ እንቁላል ቢሰበር ገንዱ ቢሰበር እንዲተርፉ ነው ወይስ ጀስት ያዘዝንህን አድርጎ ብሎ ከኋላቸው ሌላውን ቪዲዮ አይቼ ሁሉም ሄልሜት አድርገዋል ኤክሴፕት እነዚህ 3ቱ ቦሶቹ። ምን ያህል ሼም ነው! ምን ያህል ሼም ነው! ምን ያህል ባንዳነት ነው! የሚያሳዝን የሚያሳፍር። ያን ያህል ወርዶ አሁንም ያን ያህል ወርዶም ይሄ ሰውዬ አላበቃለትም። አሁን እኔ የምናገረው ነገር አለ።
78 ዓመት ነው። 78 ዓመቱ ነው። በጣም ሀብታም ነው። ኦል ጉድ ፎር ሂም። ሰርቶ ጥሩ ማፍራቱ ክፋት የለበትም። ነገር ግን ያንን ህዝብን አተራምሶ ምን አይነት ጥላቻ እንዳለበት ይህን ጌታቸውንም ሞር ብሬንን ዋሽ ያደረገው ይሄ ሰውዬ ነው። በጣም የሚያሳዝን ሌሎችም አሉ እዚህ አሜሪካ ውስጥ ያሉ። ባለፈው ጊዜ በየሚዲያ የሰማችሁት ኦሃዮ ያለው ሌሎችም በዛ ህዝብ የተማሩ በዛ ህዝብ እዚያ ያደረሳቸው ሳም ኦፍ ደም ፒኤችዲ ሆልደሮች ምናምን ኮምፎርታብል ላይፍ ነው የሚኖሩት። ሲሪየስሊ በጣም ልጆቻቸውን ያለ ቱሽን ማስተማር ይችላሉ። በየስቴቱን ያሉት ሞስት ኦፍ ደም። አንዳንዶቹ ጀርመን ውስጥ ዩሮፕም አሉ። አንዳንድ ጥሩ ሰዎች አሉ ጀርመን እኔ የማውቃቸው። ሌሎች ደግሞ በጣም ጥፉና ባለጌዎች ምንድ ጥላቻ እንዳለባቸው የዛ ብሔረሰብ ላይ እኔ ከዛ ብሔረሰብ ነው የወጡት። በጣም የሚያሳዝን ነገር ነው። አንዳንድ ጊዜ ተስፋ የሚያስቆርጥ ነገር ነው። ተስፋ ሪሊ አንተ ደውላልኝ በዚሁ እንትን ነው ማውቃት። ዌል ኤጁኬትድ በጣም የተማረች ነች። ተወልዳ ያደገችው እዛ ነው። ፈርስት የር በነበረችበት መቀሌ ዩኒቨርሲቲ ከጦርነቱ በፊት በጣም ብራይት ስለሆነች ስኮላርሽፕ አግኝታ እኔ ወጣችው ወጥታ she's a candidate for her PhD still ተንተናልና ደውላልኝ። እኔ ሲሪየስሊ አዘንኩ። ብዙ ምንድን ነው የኛ ህዝብ ይህን ነገረችኝ። እንባ እየተናነቃት ነው። ደውላ ሪሊ 45 ሚኒት ይሆናል ያወራ ነው። ጸጥ እያዳመጥኳት በጣም ነው ያዘንኩት። እነዚህ ውርደት ነው። የነዚህ ሁለቱ ውርደት ያሳዝናል። ሌላው ይሄ ፕሬዚዳንት ምንድን ነው የሚሰራው? በእውነቱ ነግረውታል ነበራሉ። ተሰብስቦ ወታደሮቹ ነግረውታል። ይህን ነገር ማድረግ አደርጋለሁ ይልና አያደርግም፣ አደርጋለሁ ይልና አያደርግም። ይፈርምና እንትን ይላል እና ካት ኮፒ የሆነ እንደሆነ አትሊስት ከጌታቸው ተምረናል እና ከጌታቸው ህዝቡ ተምረዋል እና ፓርቲዎችም ሌሎችም ማውረድ የሚወርድ ከሆነ ማስወረድ ነው። ከያሱ ሳይገባ እንደው ሰላምን ያዘች እየሄደች ነው። ህዝቡ ወደ ሰላም እየሄደ ነው ባለበት ጊዜ እና ፕራዮሪቲ ፎከስ ማድረግ በጀመረበት ጊዜ አብይ አህመድ እንደምታውቁት ወታደሮችን በዚህ በሁመራ በኩል በቦርደሩ በኩል ወደ እንትን እያለ ነው። አብይ አህመድ እርግጠኛ ነኝ ስለ አሰብ ያውራ እንጂ እሱ ስለ አሰብ አይደለም ፖይንቱ። ትግራይን ህዝብ ማጥፋት ያላጠፋ እንደው የሚተኛ ሰው አይደለም። ረግጦ ያልገዛ እንደሆነ የሚተኛ ሰው አይደለም። አም ኮንቪንስድ በእነዚህ ሆደ አሞች በእንደነዚህ አይነቱ ገንዘብ ተከፍሏቸው የአክሱም ሚዲያ ድሮ ነው ገና እንደጀመረው ነው 2-3 ኢንተርቪው ሲያደርግ ሰስፔሸስ ሊሆን ነው አንዳንዶቻችን። ይሁንና በገሃድ ወጣ። ሌሎችም በጣም በሚያሳዝን ሁኔታ እዛ መቀሌም ተቀምጠው ነው፣ እዛም ክፍለ ሀገር ውስጥ ተቀምጠው ነው። አንዳንዶቹ ትርምስ የሚያደርጉት ከመሀል ከ4 ኪሎ ያለው እንትን እየተቀበሉ። ስለዚህም ሎ ን ኦርደር አንድ ሀገር ጤንነቷ እንዲመሰረት ቢፈልግ ሎ ኦርደር መሆን አለበት። ሎ ን ኦርደር መደረግ አለበት። ሚሊታሪዎች ጀነራልን አስቆመው እኔ 20 ዓመት ነኝ አንተ 80 ዓመት ነህ ይላል። ያ ኦኬ
የ80 ዓመት ብሬን አለው። አንተ ምን አይነት ብሬን ነው ያለ? 20 ዓመትህ ነው። 20 ዓመት 30 ምናምን ትመስላለህ ፒክቸር ላይ ቪዲዮ ላይ ስመለከት። ሰው የዚህን ያህል የዛን ጀነራል ያህል ኤክስፒሪየንስ የለም። መምራት አትችልም። ዝም ብሎ ያገኘው አይምሰልህ። እንደነዚህ አይነቶቹ ዲስፕሊን መሆን አለባቸው። በየመንገድ ላይ የትኛውን ነው እስቲ አዲስ አበባ እንዲህ ታደርጋለህ ወይ? ይህ ነው መጠየቃል። አዲስ አበባ ጄኔራል እንትንን እስቲ አቁምና ሲይዘው አንዴ ዲሞንስትሬሽን ሊያደርገው ሄዶ ብሎ እሱ የፈጠረው ነው። ፑሽአፕ አድርጎ መለሳቸው። ተመለሱ ብሎ ከዛ ቀፍድዶ አስሮ የሉም አሉ። ብዙዎቹ የት እንዳገባቸው አይታወቅም። እንደዚህ እንዲሆን ነው የምትፈልጉት? ጥያቄ አላችሁ? የስ መመለስ አለበት ሳይውል ሳያድር። አዶኖ ይሄ ፕሬዚዳንት ለምን ምንድን ነው ችግሩ? አይገባኝም። ካቢኔቱ ምንድን ነው ችግራቸው? ምንድን ነው ከመጣ ጀምሮ ለውጥ የታየው? ነቲንግ። ፕሮሚስ የገባው በ90 ቀን ውስጥ መሬቱ እንዲመለስ ነው። ህዝቡ እስካሁን አልተመለሰም። እነዚህማ ያሳዝናል። 3ቱ ንጉሶቹ ሄልሜት አላደረጉም፣ ሴፍቲ ሄልሜት። እነሱን ለምን ይሰበራሉ ብሎ ነው። ለእናንተ ልትሆ ፈኒ ፒክቸር። ያሳዝናል፣ ያሳፍራል። ኢንታየር ፋሚሊውን ወስዶ አሜሪካ ነው ያሉት። ኮምፎርታብል እየኖሩ ነው። የልጅ ልጆቹም እዛ ነው የሚኖሩት። ይቺ የገበሬዋን እናት የገበሬውን አባት ገበሬውን ያተራምሳል። ምን ያህል ዕድሜ ቢቀርህ ነው? 78 80 ነው። ከእንግዲህ ወዲያ another 100 years ትኖራለህ? ምናልባት አይደለም። አይዶን ነው ከሆነም ፓወር ላንተ ይሆን፣ ግን ያ አይደለም። አትሊስት የቀረችን ጊዜ የቀረችን ዘመን ይህንን ህዝብ በቂምና በጥላቻ ከማሻኮት ይልቅ ጸጥ ብለህ ሰው እንደው አሜሪካ ነው ሄደህ ኑር። አልዛም ደግሞ ህዝቡን ማተራመስ ማጋደል። ህዝቡን እየወጣ እኮ ነው እየወጣ ገና ብዙ የሚወጣል። ብዙ የያዙ ሰዎች አሉ። ብዙ እየወጣ ነው። አታፍርበትም ወይ? አታፍሩበትም ወይ? ወገኖች ሰዓት ደረሰች። እግዚአብሔር ከእናንተ ጋር ያችንን ሀገር ያስብ።